የኤፍራታ ሰርግ ሊበጠበጥ ነው። ማን ነው የሚበጠብጠው? ቢኒ። እንዲሁም ደግሞ በመጨረሻው በ11 ጊዜው እንግዲህ ንቃ ንቃ ሲባል ሲመከር የነበረውን ናታ አሁን ለመንቀት እየሞከረ ነው። ይሄን ሰርግ እንደምንም ብዬ ማስነከል አለብኝ፣ ይህን ነገር መፈጸም የለበትም ብሏል። እንዲሁም ደግሞ ይህን ሀሳብ እየመጣው ከቤዛ ነው ማለት ነው። ቤዛ ዛሬ በጣም ጥሩ ሰው፣ እስር ቤት ተምራ እንደወጣች፣ እስር ቤት ብዙ ነገር አይታ እንደወጣች፣ ከዛ በፊት ናታም ላይ ያደረገችው ነገር ሐሰት እንደሆነ፣ ሆን ብላ እሱን ለማግኘት እንደሆነ፣ ከዛ በፊት የተሰራውን ስራ ሁሉም ዛሬ ዘርዝራ ነግረዋለች። ያ ሁሉም አድርጌልህ ልትወደኝ አልቻልክም፣ ስለዚህ ይሄን አምኛለሁ። ከዚህ በኋላ የማይዋደዱ ሰዎች በግድ አንድ ላይ ማድረግ ሳይሆን የሚዋደዱ ሰዎችን አንድ ላይ መሆን ይሻላል ብያለሁ። አንተ የኔን አትወደኝም ነበረ፣ አንተን የምትወደው ኤፍራታ ነበረ። ስለዚህ ሁላችንም እንደዚህ ተነጣጥለን ከመቅረት አንተን ከምትወደው ጋር አንድ ላይ መሆን አለብህ። ስለዚህ ሁሌም ፈሪ መሆን የለብህም፣ የሆነ ነገር ማድረግ አለብንና ንቃ። ስለዚህ ኤፍራታ ያንተ መሆን አለባት። እህቴ ዛሬ እህቴ ብላለች። እንግዲህ ዞሮ ዞሮ ሰው አንድ ጊዜ ሲገባው እንደዚህ እስኪረዳ ድረስ አይገባውም ማለት ነው። አሁን በ11ኛው ሰዓት ያው ገብቷታል። ቤዛን እህቴ ማለትን ጀምራለች፣ የኤፍራታ ማለት ነው። ያም ደግሞ ከስንት ምክር በኋላ ሌላው ደግሞ ከዛ በፊት የነበሩ ነገሮችን ኤፍራታ የእሷ የምታደርጋችን ነገሮችን ሆን ብላ አታደርግም። እንደምን ራሳኑ ተጎዳ ሰውን ታስደስት ነበር፣ የሰውን ትጎዳ ነበር ብላለች። ዛሬ በአፏን መስክራለች ቤዛ። ይሄ እውነት ነው። ኤፍራታ ራሷን ተጎታ ሰውን የምታድን ነበረች፣ ዛሬ ተናግራለች። ስለዚህ ያንተን ተርሳ ነው ዛሬን ኤፍራታና ናታ አንድ ላይ መሆን እንዳለባቸው እንደምንም ተጋፍጦ ይህንን ሰርግ ማደናቀፍ እንዳለበት ከቤዛም እንዲሁም ደግሞ ከእህቱ ከጽዮንም አንተ ወንድሜ አንድ ጅል ሳትሆን ጅላጅል 2-3 አይነት ጅላጅል ሆነሃል ብላ ሰድበዋለች። ይሄ ነገር እውነት ነው። እኔ መሆን ነገር ማድረግ አለብኝ፣ ጭራሽ ጅላጅልነቴ በስቷል ብሎ አስቦ አስላስሎ ከጅልነት ወደ ምን እንብላችሁ ጀንትልነት፣ እንደዛ ነገር ያው የሆነ ይመስለናል። ናታ እንግዲህ አንዳንዴ ያው ሰው ይተኛላ ከነቃኮ መላ የለውም፣ እንደዛ የሆነ ይመስለኛል። ሌላ ደግሞ ገና ሁለተኛ ካልበጠበጠ ወይም ደግሞ የሆነ እዛ ቤት ያው እንደምታውቁት ረብሻ አይጠፋምና ሁለተኛ ረብሻም ይፈጥራል ብዬ አስባለሁኝ። ምን በሉ ቤዛን ኤፍራታ እናት ገኒ መሆኗን አታውቅም ነበር። ዛሬ ሉሊት ነግራታለች። ሶ እስካሁን ናታ ደብቋታል። ይህ ነገር እውነቱ ስትሰማ ደግሞ ከናታ ምን ትሆን መልሳ ከኤፍራታ ጋር መቆም ያስበችውን አቋሟ ወደ ኋላ ትሊሆን፣ እንዲሁም ደግሞ የናታስ ያላትን እንትን ከዚህ በኋላ ናታና ቤዛ እህትና ወንድም እንደ ወንድምነት ካጠገቧ እንዳይጠፋ እንዲቆም እንደ መጀመሪያ ይሄ እንደ ፍቅረኛ ባልና ሚስት ሳይሆን እንደ ወንድምነት አብሯት ሊጋፈጥ ማንኛው ነገር ቃል ተገባብቶ ነበረ። አሁን ነገር ይህ ነገር ሲሰማ ደግሞ ወይም ደግሞ ስትጠይቀው ምን እንደሚል አይታወቅም። ቤዛ መጠየቋን አይቀርም። አንተ የሁሉም ደብቀኸኛል፣ ለምንድን ነው የኤፍራታን እናት ገኒ መሆኗን አልነገርከኝም ብላ ሌላ ንትርክ ይፈጠራል። ሌላው ገኒ ማነች ሉሊትስ ለምን ኤፍራታ የናታ ቤት ነች ስትባል ለምን ፌንት ነቀለች? ይሄ ደግሞ ሌላ ነው። ለምንድን ነው ለምን ከዛ በፊት ምንም ያፌት እንደሆነ ከሱ ጋር ይሄን ተንኮል ስራ ስትሰራ ያፌት መሆኑን አታውቅም ነበረ። አሁን እሱን አውቃ ነው ያፌትና ሉሊት አንድ ላይ ሆኖ እንዲሰሩ አውቃ ነው ወይስ ምንድን ነው? ለምን ነው ፌንት ነቀለችው? ይህም ሌላ ጥያቄ ነው ማለት ነው። ሌላ ቢኒና ገኒ በጣም የሚዋደዱ ሆኗል። እንደምንም ራሱን አሳልፎ ኤፍራታን ከአፌትን ማዳን እንዳለበት ወስኗል። ገኒም ተቆጥታለች።
እኔ ልጄ ስልህ ያልወለድኩ ልጄም መሰለህ ወይ? ባልወልድህም ወንድምህን አደራ ብሎኛል ብላለች። ወንድምህ ማለት የባልዋ ወንድም ማለት ነው፣ የዳጊ አባት ነው። ስለዚህ እኔ አደራዬን አልበላም፣ ራስን አሳልፈ ልትሰጥ አልፈልግም። ስለዚህ ሴት ልጄን አጥቼ ወንድም ልጄ ላጣ አልፈልግም። ስለዚህ መክፈል ካለብህ ራስነት መስዋዕትነት ከፍለ ሳይሆን ማድረግ አለብን ታድርግ እንጂ ራስን ልትዘዋ ወይም ደግሞ ራስን መስዋዕት አድርገ አልፈልግም፣ እንደዛ ሁለታችሁም ላጣችሁ አልፈልግም ብላለች። ጎበዝ እናት ማለት እንደዚህ ነው። ከዚህ በኋላ ሁሉም ነቅደዋል። ይህ ሰርግ ደግሞ እሁድ ነው። እሁድ ደግሞ ያፌት ሰርግ ካርድን ስላላዘጋጀ እየዞረ እየጠራቸው ነው። ዛሬም በአንደኛ ደረጃ ሄዶ የጠራቸው እነ ኔት ቤተሰቦች ናቸው። ኔት ማለት ናታ ማለት ነው። ይህ ምቀኛ ሰውዬ በሰው ፊት እያስመሰለ ኔት እያለ የሚጠራው፣ ሌላው ደግሞ እያንዳንዱ ነገር እየዘረፈው ባዶ ያስቀረው ነው። ዛሬ በሯን ኳኩሎ ሲመጣ የከፈተችው ፂ ነበረች። ፂ ደግሞ ስትከፍተው እሱ ነው። ነገር ግን ውዱ አዴ እንዴት ነሽ ቢላትም ልትመልስለት አልቻለችም። አስተያየቷ በጣም ነው የገረመው። ለምንድን እንደዚህ የምታያትለት? ምንም ውስጤን አይወድህም፣ የሆነ አስመሳይ ነገር ትመስለኛለህ አለችው። በተለይ ደግሞ የወንድሜን ያለህን እንትን አለችው። ሁሉም ነገር አሳጣኸው አለችው። ደግሞ ወንድምሽ ምን አለው? ምን አሳጣሁት ሲል ጠየቀ። እሷም ደግሞ ጥሩ ፍቅር፣ በቃ ሀብት ምናምን ባይኖረውም የሰው መውደድን፣ ፍቅርን፣ ጥሩ ጸባይም እንዳለው ነገረችው። አልገባለትም። እሱ ደግሞ አሁን ናታና ያፌት ወንድምና ወንድም ናቸው፣ ታናሽና ታላቅ። ነገር ግን በመጨረሻ ሳይተዋወቁ ቀርቶ ከልጅነታቸውን አንድ ላይ ነበሩ። አንድ አባትና በአንድነት የተወለዱ ናታ ሰለሞን፣ ያፌት ሰለሞን ነው ሁለታቸውም። ነገር ግን ይህን ስም አላስታወሱም የሚሆን አላቅም። እንዲሁም ደግሞ ፂን ሰለሞን፣ ፂ የቱ እንደሆነች ያውቃል። ለዛ ነው ሁሉም ነገር የሚሰፈስፍላት የሚቆረቆርላት። ናታስ ወንድሙ መሆኑን አያውቅም ነው። ለምንድን ነው ያለው? ሁሉም ነገረችው። በጣም ነው የምትቀናበት። በጣም ነው እንትኑ ያሳጣሁ ስትል ኔት ደግሞ መጣ። ኔት መጠነ ማነው ፂ ሲላት የማይሆን ሰው ነው አለችው። ይህም የማይሆን ሰው ማን ነው ማየት አለብኝ ብሎ ሲከፍት በሩ ያፌት ነው። እሱን ደግሞ ፈገግ ብሎ ያፌት እንዴት ነህ? ደህና ነህ? እንኳን ምን እግር ጣለህ ነው ያለው። ምን እግር ጣለህ ሲለው ያው ሰርግ እንዲጠራው ነው የነገረው። እሱም እናመሰግናለን፣ ችግር የለው እንመጣለን አለው። ያኔ ነው ጽዮን ተናደደችው። ምን ሆነህ ነው አንተ ብላ ስትገባው፣ በቃ ኤፍራታ የምትወደው ሰው መርጣለች። ስለዚህ ሰርጓን መሄድ አለብን፣ ማስደሰት አለብን ሲል ተናገረ። ያፌትም እዛውን ባፌስ ጀመረ። እኔ እንዲህ ትሆናለህ ብዬ አልጠበቅኩም ነበር። በጣም ተናደህ ራስ የምታጠፋ መስሎኝ ነበረ። ያልኩ ነገር ቀስ በቀስ ሲያድርግ ያለውኝ። ከዛ በፊት ታስታውሳለህ ኤፍራታ ተናገረች። እሷም በትንሽ ጊዜ ራስ ያደርጋታለሁ ብዬ ነበረ፣ ያው አደረግኩ። ስለዚህ ራስን ታጠፋለህ ብዬ ነበረ። አይ እኔ ምንም አልሆንም፣ ኤፍራታ ማንኛውም ነገር ኤፍራታ እንድትሰጠው የምፈልገው የእሷን ደስታ ነው የምፈልገው ብሎ ተናገረ። ያም ተነጋግሮ በር ዘግተው ገብቶና በጣም ተናደደ። የፍቱ ፊቱ እየታየበት እያስታወቀበት ያኔ ነበረ ቤዛን ጠየቀችው። ማን ነው ነበጣው ምንድን ነው ስትለው፣ እንዴት ነው ሰርግ ሊጠራን ያፌት መጣ። ሁሉም ነገር ከኤፍራታ ጎን መቆም እንዳለበት፣ መንቃት እንዳለበት፣ እንደምንም ብለን ተባብረን ከዚህ ነገር ማውጣት እንዳለበት፣ ኤፍራታን መውጣት እንዳለበት ያው የህዊም ምክር አለ አይደል? አዎ ቤዛ በዛ ተነሳስታ ነው። ከዛ በፊት ያመለፈው ነገር የተናገረችው በዚሁ ተነሳስታ ነው ማለት ነው። እንዴት ነው መዳን አለብን ብሎ ጠየቀሱም። ከዛ በኋላ ማሰብ ጀመረ። እውነት ነው፣ አዎ መዳን አለብን ወይም ደግሞ መበጥበጥ አለብኝ ብሎ ወስኖ ተነሳ ማለት ነው። ስለዚህ እውነት ይበጠብጠዋል ወይ አያበጠብጥም? ጥያቄ ነው። ቢበጠበጥ ደስ ይላል። እንዲያው ተበጥብጦ ምንድን ነው እዛ ሰውየው ምን እንደሚሆን ማየት ነው። ስለዚህ ኤፍራታ ወዳ እንዳይሆነ በሆነ ነገር እንዳሰብ ብቻ ብዙ እንዲገባው ተናግራለች ቤዛ። ከገባው ገባው። ኤፍራታም ደግሞ ከዛ በቃ ሰርግ ጠራኋቸው እነ ናታ ሊመጡ ነው
በጣም እንዴት ደስ እንዳለው እንደጓጓ ሲላት በጣም ደስ ይላል አለችው። ማለት አዎ በጣም ደስ ይላል ምናምን በቃ ደስተኛ ሆነች። እኔ ምን ብያለሁ ስትለው የሆነ ነገር አቅደሻል ከዛ ጎረምሶ ተመካክረሽ ወይኔ ለማሰር ነው ለምንድን ነው እንደዚህ ደስተኛውን ሽብሮ እንደገና እያዛት ማለት ነው። ምንም የለም ብላ ዘጋጋችበት። በሷ በኩል ግን ምንም የለም እውነት ለመናገር እሷን አግብታ ቤቱን ያው የእናታ ለመመለስ ነው እንጂ እሱን ለማስደብደብ ወይም ደግሞ ለማሰር አይደለም። ሁሉም ሰው እንዳንተ ክፉ ይመስልሃል ወይ ብላለች። አዎ እውነቷ ነው። አንዳንድ ሰዎች ክፉ ከሆኑ ሁሉም እንደራሳቸው የሚመስላቸው ነገር አለ።